ቻይና ገብቻለሁ በቤልት ኤንድ ሮድ ቻይኒዝ ዩኒቨርሲቲ ከኦቨርሲ ፓርትነሮች ጋር የሚያደርጉትን ትልቅ የተባለ ኮንፈረንስ ልሳተፍም ጓንዡ በዚህ ሰዓት ላይ ገብቻለሁ። ይህ የምትመለከቱትም ታዲያ ካንተን ታወር ሲሆን በርካታ ቻይናውያን እዚህ ይገኛሉ። ለኢትዮጵያውያን ተማሪዎችም ልዩ የተባለ መረጃ አለኝ። እስከ መጨረሻው ተከታተሉኝ። ታዲያ ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። በቀጥታ ጉዞዬን ወደ ሸንዘን ያደረኩ ሲሆን በነገራችን ላይ በቻይና ዩኒቨርሲቲ ትምህርታችሁን መከታተል ለምትፈልጉ ተማሪዎች በሙሉ ማሊሻ ኤዱ ትልቅ ነገር ይዞ መምጣቱን ሰምቻለሁ። ከ80 በላይ ሀገራት ተማሪዎች በተለያዩ የቻይና ዩኒቨርሲቲ ውስጥ በማሊሻ ኤዱ አማካኝነት እየተማሩ ሲሆን አሁን ላይ ታዲያ ቢሮአቸውን በአዲስ አበባ ከፍተዋል። እኔም ዛሬ የተለያዩ ዩኒቨርሲቲዎችን በአካል እየተመለከትኩ ሲሆን አሁን ወደ ዩኒቨርሲቲ ታውን ኦፍ ሸንዘን እየገባ እንገኛለን። እዚህ ግቢ ውስጥ ብቻ 4 ራሳቸውን የቻሉ ዩኒቨርሲቲዎች ይገኛሉ። እነዚህም ዩኒቨርሲቲዎች ታዲያ ፔኪንግ ዩኒቨርሲቲ፣ ሺንኳ ዩኒቨርሲቲ፣ ኤችአይቲ ዩኒቨርሲቲ እንደዚሁም ሸንዘን ዩኒቨርሲቲን ጨምሮ ማለት ነው እጅግ በጣም ሰፊ ነው፣ እንመለከተዋለን። በፉል ስኮላርሺፕ፣ በፓርሻል ስኮላርሺፕ እና በሰልፍ ስፖንሰርድ ቻይና መታችሁ መማር የምትፈልጉ ተማሪዎችም ከ200 በላይ ዩኒቨርሲቲዎች ጋር አብሮ የሚሰራው ማሊሻ ኤዱን ማናገር ትችላላችሁ። በቻይና ዩኒቨርሲቲ ለመማር ስትመጡ ታዲያ ቀድማችሁ ሜጀራችሁን እንዲሁም ደግሞ ዩኒቨርሲቲያችሁን አውቃችሁ መምጣትም ያለባችሁ ሲሆን ማሊሻ ኤዱም ታዲያ ይህንን እድል በማመቻቸትና ኮንሰልት ከማድረግ አልፎ ብዙ ነገር የሚጨርስላችሁ ይሆናል። እዚህ ከጎን የምትመለከቱት እንግዲህ ፔኪንግ ዩኒቨርሲቲ ሲሆን ከቻይና ሁለተኛው ዩኒቨርሲቲ ነው። እዚህ ጋር ደግሞ ተሻግራችሁ ማለት ነው የምትመለከቱት ሺንኳ ዩኒቨርሲቲ ሲሆን ቻይና ውስጥ ካሉ ዩኒቨርሲቲዎች ራንኩ አንደኛ ደረጃ ላይ ያለ ዩኒቨርሲቲ ነው። እኔ የምሳተፍበት የቢአርሲ ኮንፈረንስ ላይም ታዲያ የበርካታ ዩኒቨርሲቲ ተወካዮች የሚገኙ ሲሆንም ይሄንን ትልቅ ኮንፈረንስም ታዲያ ማሊሻ ኢዱ አዘጋጅተውታል። ማሊሻ ኢዱም ታዲያ በአዲስ አበባ ኢምፔሪያል ቢኤምኤ ፕላዛ ላይ ቢሮ የከፈቱ ሲሆንም 12ኛ ፎቅ 1213 ቁጥር ላይ ይገኛሉ። ለተጨማሪ መረጃም ታዲያ እዚህ ጋር ከላይ በማስቀምጠው ስልክ መደወል ትችላላችሁ። አሊያም ደግሞ እዚህ ጋር በማስቀምጠው ኢሜል አማካኝነት ልታገኟቸው ትችላላችሁ።